እነሆ ዛሬ እግር ኳስ ልደቷ ነው። የሳይ ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ንጉሱ ዛሬ ልደቱ ነውና ጋይስ እስኪ የክርስቲያኖ ፋኖች በኮሜንት ሴክሽን ላይ ማለት ነው ጎቱ እንኳን ተወለድክ እያላችሁ ኮሜንት ሴክሽኑን አጨናንቁት። ለነገሩ ይህ የክርስቲያኖ ፋኖች ብቻ የደስታ ቀን አይደለችም፣ የመላ እግር ኳስ ተመልካችም ነው። ምክንያቱም እግር ኳስን ውብ አድርጎ ያሳየን የድንቁ ተጫዋች የክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ልደት ነው። ስለዚህ ንጉሱ እንኳን ተወለድክ እያላችሁ ኮሜንት ሴክሽኑን አጨናንቁት። የመቻችሁ አሁን ያስጨንቃል፣ እንዴት ይዘለቃል እግር ኳስ ያላንተ ዋያቴር ተክተ የሚመስልህ የለ ዓለም ተታለለ ልደት አስደሰተው እንደኔ ጨነቀው ስስት የጀመረ አለኝ ስንት ቀረ አመት እሱን ልናይ የአይናችን ሲሳይ በቃኝ ብሎ ሊያርፍ የጊዜው እንዲመክነፍ ደርሶ ቢጨንቀኝም ማለት አይከብደኝም። መልካም ልደት ንጉስ ለሺህ ዓመታት ንገስ። ንጉስ ሆይ ሺህ ዓመት ንገስ ብለናል። ሺህ ዓመት ንገስ ማን ከዚህ በኋላ ሮናልዶ ሜሲ ምናምን እያላችሁ አትጨቃጨቁ። ማን አጣጥቡ። ትንሽ ዓመት ነው የቀራቸው። ማንቸስተር ይቅደም ብለናል። እነሆ እግር ኳስና ንጉሱ ከተወለዱ ድፍን 41 ዓመት ሞልቷል። መልካም ልደት ንጉሱ ክርስቲያኖ ሮናልዶ። ንጉሱ ዛሬ 41 ዓመቱን ይዟል። ስለ ክርስቲያኖ እኔ በጣም ብዙ የማልጠግብለት አይነት ተጫዋች ነው። ግን አንድ ማለት የምፈልገው ነገር አለ ስለ ክርስቲያኖ ሮናልዶ ለብዙዎች መልስ የሚሆን ማለት ነው። ከዛ በፊት ግን በጣም የሚያሳዝን ነው። እንደ ክርስቲያኖ ሮናልዶ ሊዮኔል ሜሲ አይነት ተጫዋቾች ዘመናችንን ያደመቁልን የማይረሱ ተውስቶችን የሰጡን እግር ኳስ ተጫዋቾች እድሜ የሚባል ነገር እየገፋቸው ፌድ እያደረጉ እንግዲህ ከዚህ በኋላ ከእግር ኳስ የሚወጡበት ጊዜ እየቀረበ እየመጣ እንደሆነ እየተመለከትን ነው የምንገኘው። በየአመቱ እኔ ልደታቸውን ባከበርን ቁጥር በቃ ይሄ ነው አይምሮ ላይ የሚመጣው ማለት ነው። ከእግር ኳስ ቀስ እያሉ እየወጡ እንደሆነ ማለት ነው። እና በጣም ነው ልብ የሚሰበረው ያንን ሳስበው። ምክንያቱም እማረሳቸው ትውስቶች የትኛውም ሰው ሊሰጠኝ የማይችለውን ደስታ የሰጡኝ ሰዎች ስለሆኑ ማለት ነው። ክርስቲያኖ ሮናልዶ እኔ የትኛውም ሞቲቬሽናል ስፒከር ከየትኛውም ታዋቂ ሰው በላይ ሊያወራለት ከሚችለው አስተማሪና አነሳሽ ታሪክ በላይ ያለው ተጫዋች ነው። ከየት ተነስቶ የት እንደደረሰ ለማመን የሚከብድ አይነት ተጫዋች ማለት ነው። ከልጅነቱ ጀምሮ ብትመለከቱ ክርስቲያኖ ሮናልዶ ወላጅ እናቱ ልታስወርደው የነበረ ልጅ ነበር፣ በድህነት ምክንያት ማለት ነው። በህመም ምክንያት ብዙ የተሰቃየ ታዳጊ ነበረ። እንዲሁም ደግሞ በድህነቱ ምክንያት በማዴራ ጎዳናዎች ላይ ሲጠርግ የታየ ልጅ፣ ከልምምድ በኋላ ወደ ማክዶናልድ ሬስቶራንቶች እየሄደ የበርገር ትርፍራፊዎችን በልቶ ያደገ ልጅ ነው። ነገር ግን እነዛ ሁሉ ችግሮች አላስቀሩትም ነበረ። ውስጡ ቁጭት ነበረ። ክርስቲያኖ ሮናልዶ የቤተሰብንም የኔም ህይወት መለወጥ አለብኝ፣ ከዓለም ቶፕ እግር ኳስ ተጫዋች መካከል አንዱ መሆን አለብኝ ብሎ ተነስቶ ነበረ። ምንም እንኳን ባክግራውንዱ በጣም ዝቅ ያለ ቢሆንም እኔ አንደኛ ነኝ ብሎ ያምን ነበር ከልጅነቱ ጀምሮ ማለት ነው። ያ ሜንታሊቲ የት እንዳደረሰው ተመልከቱ። እኔ እንደ ክርስቲያኖ ሮናልዶ አይነት ተጫዋች ማለት ነው ጉራ ልትሉት ትችላላችሁ፣ የፈለገ ቢያወራ የሚያምርበት ተጫዋች አለ ብዬ አላስብም። ምክንያቱም ለብዙዎች ክርስቲያኖ ሮናልዶ አንደኛ ተጫዋች ስለሆነ ማለት ነው። እና ብዙ መማሪያ ያለው ተጫዋች ነው ለኔ። ሜዳ ላይም ከተመለከታችሁት እኔ እንደ ክርስቲያኖ ሮናልዶ ራሱን በልምምድ የቀየረ ራሱን በልምምድ ቶፕ ያደረገ ተጫዋች አለ ብዬ አላስብም። ታለንት አለው፣ ግን ያንን ታለንቱን ከልምምድ ጋር እንደ ሮናልዶ ያሳደገ ተጫዋች ከኳሊቲዎቹ ብትመለከቱ እንኳን ዊክ ፉት የሚጠቀምበትን መንገድ በልምምድ ያደገ ነው። ሄዲንግ የሚጠቀምበት መንገድ በልምምድ ያደገ ነው። ተፈጥሮ የለገሰችው ነገር ቢኖርም ከልምምድ ጋር ደግሞ ያሳደጋቸው ነገሮች አሉና እኔ ክርስቲያኖ ሮናልዶ በጣም ከማይደገሙ ተጫዋቾች መካከል አንዱ ነኝ። ብዙ ተጫዋቾች በልምምድ ራሳቸውን ሊያሻሽሉ ይችላሉ፣ ግን እንደ ሮናልዶ ስኬታማ ይሆናሉ ወይ ነው ጥያቄ። በልምምድ ቢሆን እንደና አዳማ ትራኦሬ ምናምን የመሳሰሉ ተጫዋቾች አንደኛ ነበሩ በዚህ ሰዓት ማለት ነው። ግን በልምምድ እንደ ሮናልዶ መሆን ይቻላል ወይ ነው ጥያቄ። ሮናልዶ ከታለንት ጀምሮ በልምምድ ራሱን የቀረጸ ኢቭን እኮ በጨዋታ መንገድም እልም ያለ ድሪብለር የነበረ ተጫዋች ነበር ሮናልዶ። ከዛ ነው ራሱን ቀይሮ ወደ ግብ አስቆጣሪነት ራሱን ማድረግ የቻለው ማለት ነውና እንደዚህ አይነት ተጫዋች በእግር ኳስ ድጋሚ ይመጣል ብዬ አላስብም። ብቻ ያየናቸው ሰዎች በኩራት ለኔክስት ጄነሬሽን ይህን ተጫዋች አይተናል ብለን ለማውራት የማይረሱ ትውስታዎችን ውስጣችን ለማስቀረት ይሆነናል ብዬ አስባለሁ። ብቻ ለክርስቲያኖ ሮናልዶ ወዳጆች በጠቅላላ እንኳን ተወለድክ በሉልኝ ኮሜንት ሴክሽን ላይ የፕላስ ምልክቱን መጫ እንዳትረሱ። የኔ አባት ንጉሱ እንኳን ተወለድክ። ሲዝን 4 ኤፒሶድ 1ን እንግዲህ እየተመለከተ ይገኛል። ክርስቲያኖ ሮናልዶ ወደ እንግሊዝ ፕሪሚየር ሊግ ሰር አሌክስ ፈርጉሰን ይዘው ሲመጡ የመጀመሪያውን ጨዋታ ኒኪ በትን ቀይሮ ከቦልተን ወንደረርስ ስንጫወት ነበር የገባው እና አብዶ ሲሞክር ሲመቱት ሲነሳ ላይክ አንድ ሰው የሆነ ነገርን ማሳካት ከፈለገ በስራ ማሳካት እንደሚችል
ለብዙ የዓለም ህዝብ ምሳሌ መሆን የሚችል የእግር ኳስ ውበት፣ ለዩናይትዳውያን ደግሞ ባለውለታ፣ ለእኔ ደግሞ ፌቨራይት ፕሌየር ፕሮባብሊ ደጎት ለእኔ ማለት ነው ክርስቲያኖ ሮናልዶ። እንኳን ተወለድክ። እንግዲህ መልስ በውስጥ እንደምትሰጠኝ ነው ማውቀው። መልካም ቀን። ቢስሚላ ንጉሱ 41 ዓመት ሞላው አሉ ዛሬ። በጣም የሚገርም ነው። እኔ በጣም ነው የምወደው ታውቃላችሁ። ያው አሁን እንደዚህ ስል እኔ ቁጭ ብዬ ኬክ ምናምን ከሚቆርሱት ልደቱን ከሚያከብሩት ሰዎች አይደለም፣ ግን እንደ አሞሬ ጅል ነህ ምናምን እንዳትሉኝ እንጂ እኔ በጣም ከመወደድ የተነሳ እንደው ነገር ራሱ አኬራ ጋር እንዳገኘው እንድገናኘው አላህ እዙ ሂዳያ ቢሰጠው ብዬ እንደው የምመኝለት አይነት ሰው ነው። በቃ የኔን እምነት ቢጋራና እንደው አኬራ ላይ ብገናኝ፣ ምክንያቱም ነን ሙስሊም የሆነ ሰው ጋር አኬራ ጋር ልገናኝ አልችልምና ይሄ እንደው ጅል ሊያስብለኝ የሚችለው ይሄ ነው። በጣም ከመውደድ የተነሳ ገብቷቸዋል። እኔ እንግዲህ ከእድሜ የኔም ራሱ እድሜ 75% እሱ ነው። በቃ የእሱ አድናቂ ሆኜ ነው ያደኩትና ቀላል አይደለም። ግን አደራችሁን ላይቭ ላይ ቁጭ ብዬ ኬክ እሱ ሲያርሰመን እያልኩ ማከብር ሰው አይደለሁም። እንደዚህ ያን ያህል አይደለሁም። ግን በጣም ከመውደድ የተነሳ እንደዛ ነው የማደርገው። በነገራችን ላይ ዛሬ አይኔ ቀልቷል፣ ግን ሳሙና ይሆናል እንጂ አሞኝ አይደለም እንዳትጠይቁኝ አደራችሁ። እና እንግዲህ 41 ዓመት ሞላው። እኛ ጋር የነበረው ሲያሰበር እኮ በጣም ነበር የሚገርም። የዛኔ ገና ዩናይትድንም ለመደገፍ እሱ ምክንያት አይደለም፣ ያ ፉትቦል እንደወድ አደረገኝ እንጂ ዩናይትድ ዋዛው ነው። ግን እኛ ጋር የነበረ ጊዜ ያቺ በቃ በተለይ 2008 የነበረው ሻምፒዮንስ ሊጉ ስንበላ ምናምን የነበረበት በቃ ምርጡ ድሪብሉ ሁሉ ነገር ነበረው። ወደ ማድሪድ ሲገባ እንደውም ጎሉ በረት ፈርጉሰንም ናቸው ያን ያደረጉት ብዬ አስባለሁ። የነዛ ድሪብሎቹ ምናምን ያስቀሩበት እሳቸው ናቸው ብዬ አስባለሁ። ግን አሁን 41 ዓመት ሞላው እንደቀልድ። እኔ ሁሉም ሰው ከእግር ኳስ በዘለለ እሱን ሞዴል ሊያደርገው ይገባል ብዬ አስባለሁ። ሁሉ ነገር በተለይ ከተነሳበት ጀምሮ በሁሉም ዘርፍ በተሰማራበት ዘርፍ እሱን ሞዴል ቢያደርጉ ስኬታማ ይሆናሉ ብዬ አስባለሁ። እኔ አሁን ስለምወደው ሰው ነው እያወራለሁ። አደራችሁን አሁን ብዙ ጊዜ ስለሱ ኮመንት ሰራ እኝኝ ይበዛል ኮመንት ላይ ንጉሱ እንትና ነው አይመለከትም። አንተ በራስህ አካውንት ስራ ደግሞ ይሄ ለኔና ለኔ ለመሰሎቼ ንጉሱን ለሚወዱ መሰል ሰዎች ነው። ገብቷል። ምክንያቱም እኔ አሁን የማይመቸኝን ሰው ቪዲዮ ሰራለሁ እንዳልሰራ። ስለዚህ በአንተ በሚመችህ ሰው በተሰራው ቪዲዮ ላይ ነው ኮመንት መስጠት ያለብህ፣ ማለፍ ነው ያለብህ። በእርግጥ እኔ መልስ አልመለስም፣ ግን ዛሬ 41 ዓመት ሞልቶታል። ማሻአላህ አላህ እድሜ ይጨምርለት። ለማንኛውም እስቲ እናንተ በንጉሱ የሚሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ክታችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። የሮናልዶ ፋኖች ግን ምን ነካችሁ እንዴ? እንዴት ይሄ ልጅ 41 ዓመት ሞላው ሃፒ በርዝዴ ብላችሁ ቪዲዮ ትሰራላችሁ እንዴ? ምስክር አለ 41 ዓመት ለመሆኑ ይሄ ልጅ ምስክር አለ ወይ? እሺ 3 ምስክር አምጣልኝ። ይሄ ልጅ 41 ዓመቱ ነው ብሎ እኔ አክቲቪስትን የሚያሳምነኝ ማለት ነው። እዚህ ታርደኛለህ እንጂ ይሄ ልጅ 41 ዓመቱ ነው ብለህ እኔ ልታሳምነኝ አትችልም። በስርዓቱ በደንቡ ይሄ ልጅ ልደቱ ነው ሃፒ በርዝዴ በሉ እንጂ ምን ማለት ነው? 41 ዓመት ሞልቶታል። እንዲህ እኮ ዝም ከተባላችሁ ቀጣይ እኮ 42 ዓመቱን ልትሉ እኮ ነው። ከዛው ከኔ ጋር ግብ ልገጥሙ ማለት ነው። አድቡ በቃ ልደቱ ነው። እንኳን ለልደት በዓል አደረሰ በሉ። ቁጥር አትጥቀሱ። እኔ ገና እኮ ይሄ ልጅ እንቦቃቅላ እኮ ነው። እንቦቃቅላ ትቀልዳለህ እንዴ? ለማንኛውም ሮናልዶ ዛሬ ልደቱ መሆኑን በማስመልከት ማለት ነው ኮሜንት ሴክሽኑን በሙሉ የሮናልዶ በምትወዱት ፎቶ ማለት ነው ታጥለቀልቁታላችሁ። የእግር ኳስ ቤተሰቦች በሙሉ ማለት ነው ታሪካዊ ቪዲዮ እንዲሆን እፈልጋለሁ። ፎቶዎቹን እጅግ ብዙ አርፈውበት የፎቶ ጋለሪ እንዲሆን ነው የምፈልገው ይሄን ቪዲዮ። ከዛ ውስጥ ፒን አድርገን እናስቀምጠዋለን። ፒን አድርገን እናስቀምጠዋለን። ለማንኛውም ሃፒ በርዝዴይ CR7 ይመቻችሁ። ዛሬ እንግዲህ የሮናልዶ ልደት ነው ማለት ነው። የማታውቁ ሰዎች ካላችሁ ደግሞ የኔማርም ልደት ነው ዛሬ። ያው 34 ሆኖታል ኔማር፣ ሮናልዶ ደግሞ 41 ሆኖታል። ቀስ እያልን የምንወዳቸው ኳስ ተጫዋቾች ሪታየር የሚያደርጉበት ቀን ላይ እየደረስን ነው። ማንን ለዛ ዝግጁ አይደለሁም እንዴ? ሮናልዶ ግፋቢል ከዓለም ዋንጫው በኋላ አንድ ሲዝን ቢጫወት ነው። ከዛ በኋላ ቻው ሪታየር ያደርጋል። ማንን ለዛ ዝግጁ አይደለሁም። የእውነት እምላችሁ ሮናልዶ ሪታየር አድርጎ ዝግጁ አይደለሁም ማየት። ምን ሊያደርግ ነው አሁን ሮናልዶ ሪታየር አድርጎ? ማን ጭንቅላቴ አይቀበለውም። ምን ያላቅም ሮናልዶ ሲባል ኳስ ነው ጭንቅላቴ ላይ የሚመጣው። እኔ ሮናልዶ ሲባል ከዛ በኋላ መቼም አሰልጣኝ ሆኖ ላየው ፈቃደኛ አይደለሁም። ማን ዝግጁ አይደለሁም። መልካም ልደት ለእግር ኳስ አቶ ፍየሌም ለካስ እንደዛው ተወልደው 41 ዓመት ሞላቸዋል። በሰውኛ ቁጥር ነው፣ በሮናልዶኛ አይደለም። በሮናልዶኛማ ገና 25 ዓመታቸው ነው። እኔ ግን የልደታቸው ቀን አልደሰትም። እያረጁብኝ እያጣኋቸውም ይመስለኛል። አቦኝ ሰው በጣም ነው የምወዳቸው። አንተ
መቼም ሰውን በላቸው ከሴት ማህፀን ወጥቷል። ተግባራቸው ግን የሰው አይደለም። እግር ኳስ ደግሞ 2 ዓመት ወይ ከሆነ የዘንድሮን ዓለም ዋንጫ ለሮናልዶ ይማጥፈጭልኛለሽ። ዘንድሮማ ባራዳም በፋራ ምን በለዋለን ኢንሻአላህ ኢንሻአላህ